እዮባ የኔ ጠንበለል ሄሉዬ የኔ ጠንበለል የኔ ፍቅሮች የኔ ማሮች የኔ ወዶች እንግዲህ ዛሬ ከች ብለዋል ማለት ነው። እህትና ወንድም ትቅፍቅፍ ብለው እንደምታዋቸው። ሄሉዬ ደግሞ በኢንስታግራም እንዲሁም በቲክታክ ፎቶ ፖስት አድርጋለች። ሄዳችሁ ላይክ አድርጉላት ማለት ነው። ዛሬ ደግሞ እንግዲህ ቪዲዮ አልተለቀቀም፣ ያለ ቪዲዮ ነው ሸር የተደረገው ሊንኩ ማለት ነው። ለምንድን ነው ያለ ቪዲዮ ሸር የሚደረገው? ያው ቪዲዮ እንደተለቀቀ ይታየለት ሰዓትም ምንም ባንዴው እንዲሞላለት ነው ማለት ነው። ስለዚህ እኔም ሸር አድርጌላችኋለሁ ከፎቶዋቸው ጋር ማለት የታል ቪዲዮ ምናምን የምትሉ ስላላችሁ ቪዲዮ ሳይሆን ሊንክ ነው። ሊንኩን ስትነኩት ወደ ቻናል ይወስዳችኋል። 1000 ገብቷል፣ 10K መግባት አለበት ማለት ነው። እዮባ እንግዲህ አይ ወንድሜ እንግዲህ ትግስቱን ይስጥ ፍቅሬ ማሬ እያሉ ብዙ ሰዎች ይመጣሉ፣ ያለቃቅሳሉ እንግዲህ ብርታቱን ይስጥ ነው የሚባለው። ምንድነው የሚባለው? ለነገሩ ተዋቸው ይምጡ ያልቅሱ። እንግዲህ አይዞን እያልክ መላክ ነው። በተረፈ በጣም ነው የምታምሩት። እንዴት የሰው ልጅ አንድ አይነት ይሆናል? እህትና ወንድም እያቸውማ እግዚአብሔርን የኔ ጠንበለሎች እንዴት ነው የሚያምሩት! አቋም በሉ አቋም፣ ቁንጅና በሉ ቁንጅና። በቃ ሴትና ወንድ ስለሆኑ ነው እንጂ ማለት ነው። ወይ ሁለታቸው ወንድ ወንድ ወይ ሴት ሴት ቢሆኑ አንድ አይነት ኮፒ ፓስት። በቃ ወይኔ እናታችሁ መንታ ባረገቻችሁ ኑሮ። የምሬን ነው የምላችሁና የኔ ጠንበለሎች እንግዲህ እዮባ እንኳን ደህና መጣ። ፈጣሪ ከፍ ያለ ደረጃ ላይ ያድርስ። እንግዲህ እችን ምርጥ እህትህ እንደምታኮራት አልጠራጠርም። ሰርተ ተለውጠበት ያው ዩቱብ ቻናል ወይ ደግሞ የትኛውንም ሶሻል ሚዲያ ስንከፍት ለሆነ አጀንዳ ወይ ደግሞ ለሆነ ፍላጎት ነው አይደለ? እዚህ ጋር ሰርተም ቢሆን ተለወጥበት ወይ ደግሞ የሆነ ነገሮችን እያስተዋወቅክም ሆነ በራስ የምትቋቋም ልጅ እንድትሆን እግዚአብሔር ይፍቀድልህ። እንግዲህ መልካም የስራ ዘመን ይሁንልህ ወንድሜ። ማለት ከዚህ በፊትም ደጋግሜ ለእዮባ ቻናል ይከፈትለት ብዬ ነበረ። እናንተም እንደምትፈልጉ አውቃለሁ። እኔም እያልኩ ነበር። ምክንያቱም አንዴ በሄሉዬ አንዴ ደግሞ በቢና አንዴ በእዮባ ይለቀቃል ማለት የሆነ ሰው የራሱ የሆነ ነገር ሲኖረው ይጓጓል ለመስራት አይደለ? እናንተም አይደብራችሁ ምናምን ነገርና አንድ ቀን ባንዳቸው አንድ ቀን ባንዳቸው እያሉ በደንብ ይሰራሉ ብዬ አስባለሁ። ብዙዎቻችሁ ደግሞ ሄሉና ቢኒ ቀጡን ምንድን ነው እያላችሁ ነበርና እኔ እንደዚህ አይነት ጥያቄ አልጠይቅም። ሲመጡ ይምጡ እሰየው። ደግሞ እንደዚህ አይነት ጋፕ ሲፈጥሩ ደግሞ የራሳቸው ፍላጎት ወይ ደግሞ መብታቸው ነው። ምንም ማድረግ አይቻልም። አንዳንድ የሰው ልጅ ሁሉ ይመቸዋል ማለት አይደለም። ምናልባት ቢኒ ሌላ ቦታ ሆኖ ሊሆን ይችላል፣ በሌላ ስራ ምናምን በሆነ አጋጣሚ እኛ ቀጥታ የምናስበው ተጣልተው ነው ምናምን የሚለው ነው ቶሎ ከአይምሯችን የሚመጣው ጸብ ነገር ስለሆነ፣ ግን እንደዚህ አይነት ነገር ከአይምሯችን ማስወገድ አለብን። ሁሌ የሆነ ሰው ሳይገናኝ ሲቀር ወይ ደግሞ ምናምን በቃ በጸብ መልኩ ማሰብ የለብንም ብዬ አስባለሁ። ብቻ ሄሉዬ ደህና ትሆን። ምንድን ነው የሰው ልጅ ሁሉም ቢናም ባለበት ደህና ይሁን፣ ሄሉዬም ደህና ትሆን። ከዛ ሲመጡ አብረው ይመጣሉ ማለት ነው። እንግዲህ በቀደም ዕለትም ቪዲዮ አይታችኋል። እዮባ ወደ አገር ሄድ ማለት በቃ የሰው ልጅ ታላቅ እህቶቻችን ወይ ደግሞ ወንድሞቻችን ባስያዙ መስመር ነው የምንሄደው በነገራችሁ ላይ እና መስመር እንዲበላሽ አልፈልግም እና እኔ እንዲቆጨኝ አልፈልግም እያለች ነበረ ሄሉዬ። በቃ እኔ ራሴን እጠብቃለሁ እግዚአብሔር ይጠብቀኛል ብላለች። እግዚአብሔር ይጠብቅሻል ማለት ከአንድ ቤት አብረን ተሰብስበን ስለኖርን ወይ ደግሞ ከአንድ ሀገር ስለኖርን ምናምን አይደለም። በቃ ሁላችንም ፈጣሪ ነው የሚጠብቀ እየመሰለን ነው። ቤተሰቦቻችን አሁን ስደት ልንመጣ በቃ እሪ የሚሉት አትሄዱ የሚሉት ምናምን ከአንድ ሀገር ከአንድ ቤት ስንሆን በቃ ምንም ማንሆን ነው የሚመስላቸው። እስቲል ነው አሁን ቤተሰብ ጋር ስደውል እንዴት ናችሁ ደህና ናችሁ እናንተ ምናምን ስላቸው እንደሚሉ ታውቃላችሁ። እኛ ከአንድ ላይ ከዚህ ሆነ ምን እንሆናለን ብለሽ ነው ልጄ፣ አንቺ ብቻ ደህና ሁኚ። እግዚአብሔርን እህቶችም እንደዛው እንደ እህቴኛ እኮ እዚህ አንድ ላይ ነው ያለ ነው ምን እንሆናለን ብቻ አንቺ ሰው ሀገር ያለሽው ደህና ሁኚ ምናምን ይሉኝና የሆነ ሆዴን ነው ብሽ የሚያደርጉት ማለት ነው። እና ሁላችንም ከየትኛውም ቦታ እንሂድ ከየትኛውም ቦታ የሚጠብቀን አንድ አምላክ ነውና ሰው እንግዲህ ሄሉዬም የኔ ጎበዝ የኔ ብርቱ ሴት በጣም ጎበዝ ነሽ፣ ብርቱ ነች። እያያችኋት ነው ሰሞኑን ከሄሉ ከመኩሻዋ ጋር በደንብ እየሰራች ነው ምናምንና የኔ ጠንካራ የኔ ጠንበለል የኔ ምን ልበልሽ የኔ ሴት የኔ ኩሮ ጀግና እኮ ነሽ። እግዚአብሔርን ጀግና ነሽ። እዚህ በላይ ጀግና ሆነሽ እዚህ በፊት ብዙ ነገሮችን አልፈሻል። አሁንም ደግሞ እያለፍሽው ነው። ከዚህ በላይ አልፈሽ ከዚህ በላይ ትልቅ ደረጃ ላይ ደርሰሽ ለማየት ያብቃን እና ቤተሰብ በ24 ሰዓት ውስጥ 10K መግባት አለበት። እዮብ እንግዲህ ደስ የሚል ትንሽዬ ጠንበለል የሆነ ልጅ ነውና እንግዲህ ፍቅር የምትሉ ሰዎች ካላችሁ ምኑ ግን ማለት ልታሳድጉት ልትንከባከቡት ነው እንጂ ፍቅር ብላችሁ እዛ እንትራጋየው እንትና አይመጣውም። ህፃን ነው ገና ልጁ፣ ቀስ ብሎ ማደግ አለበት። ገና ዝም ብሎ ጠንበለል ነው እንጂ ገና ትንሽ ልጅ ነው። እዩትማ እንደው የኔ ሁለት ነው ወይ አንድ ታናሽ ይሆናል ብቻ ታናሽ ነው። ተንከባከቡት። ቤተሰብ ሸር አድርጉ። ሁላችሁም ዩቲዩብ ቻናል ያላችሁ ሁላችሁም ሸር አድርጉ። እሺ ሸር አድርጉ። ምክንያቱም ያላዩ ሰዎች ይኖራሉ ምናምን። አሁን ያላየውም ግን ሄሉዬ ሸር አድርገው ነው ያየውን። ስለዚህ ሸር አድርጉ። እንደምታደርጉ ማምናለሁ። ሄሉዬንም ደግሞ አረ ሄሉዬ መቼ ነው 150 የምትገባው? በመድኃኒዓለም እንዴ ምንድነው
ቻናሉ ዝም አለ እኮ በቃ። እና ደግሞ ሄሉዬ ያው ፖስት አድርጊ ዛሬ እዛ ነገ ምናምን እያልሽ ማለት ነው። ስለዚህ ቶሎ ቶሎ ሸርሸር አድርጊ። ያው ዩቱብ ቻናል ታውቂያለሽ ሄሉዬ፣ እኔ ላንቺ አልነግርሽም። እንደዚህ ጥፍት ስትይበት እሱም ዝም ነው የሚለውና ቢያንስ በሁለት ቀን በሶስት ቀን ምናምን ደግሞ ሸር ስታደርጊለት እሱም ሸር ያደርጋል ምናምንና 150K ገብተሽ የሆነ በቃ አለ አይደል ዩቲዩብን ባንድ እግሩ ቲክታክን ባንድ እግሩ ስናቆሙ ታየኝና እሱን ቀን ያድርስልን። የምሬን ማርያምን ቤተሰብ ፈለኩ በቃ 150K ገብታ ማየት በጣም ዘገየ። ደግሞ ምንድነው እንደዚህ ድንጋይ ሆኑ ዝም ማለት ተንቀሳቀስ እንጂ። እና ሄሉዬ ደግሞ አላማረባትም ሰሞኑ። እንዴት ነው ውበቷ በጣም ተጋነነ። ውበቷ አንድ ፍንትክትክ ብሎ ወጣ። ኦ ማይ ጋድ የኔ ቆንጆ እንዴ! እንደዚህ ይቻላል? እንደዚህ ማማር ወይ ውበት! ውበቱን ዘርቶብሽ አምሮብሽ ውጪ በአደባባይ አንቺ ነው የሚባለው። እኔ ምላችሁ የሆነ ዘፈን እኮ ላወጣላት ነበረ ባለፈው የምር ቁጭ ብዬ ማለት ነው እንትን እያልኩ ነበር። አረ ስሙ ቆይ የሄሉዬ ቤተሰቦች ማለት ነው የሄሉዬ እህቶች እስኪ ለሄሉዬ ግጥም ጻፉላትና ግጥም ላንብብላት እስኪ ጻፉ። እኔ እኮ የግጥም እውቀት ቢኖረኝ የሙዚቃ እውቀት ቢኖረኝ እችል ነበር፣ ግን ታውቃላችሁ እኔ አልችልም። ግን የሆነ እንትን ምንድን ነው የሚባለው ይሄ ግጥም ስታመጡልኝ እኔ አነባለሁ። ስለዚህ ለእህቴ ግጥም ይወክላታል ብላችሁ የምታስቡትን ግጥም እዚች ጋር ተረረረር በታደርጉልኝ እኔ ደግሞ አነባለሁ። ብቻ የምሬን ነው። እስኪ አንብቡ። እስኪ እንትን ምንድን ነው የሚባለው ጻፉልኝ። እስኪ የትም ፈልጉ፣ እኔ አያገባኝም፣ ግን ብቻ ጻፉልኝ። የሆነ ጊዜ የሆነ እንትን አይቼ ነበር ባለፈው ከአይ ቲንክ አሁንማ በጣም ብዙ ረዥም ጊዜ ሆነና እየሳኩ ነበር። ያኔ ግን ሾርት ነች 2 ወይ 3 መስመር ነው የምትሆነውና እንደ ግጥም አይነት ነገር ሆና አይቼ ምናምን። ግን ያቺ ግጥም ሰው ትነካለች ማለት ሰው ጋር ታነካካለች እንጂ ሄሉዬን ትወክላለች። ከዛ ደግሞ የሆነን ሰው ትነካለች። ገባችሁ አባባሌ? እና እንደዛ ሳይሆን ኖርማል በቃ እሷን ብቻ የሚወክል ማለት ነውና እንድጽፉልኝ እፈልጋለሁ። በተረፈ እግዚአብሔር ይጠብቃችሁ። እህትና ወንድም እንደዚህ ባይዘወይን የቀናለሁ መንፈሳዊ ቅናት አለብኝ። እንደዚህ እህት ከወንድሙ ጋር ምናምን እህት ከወንድሟ ጋር ሳይ የሚያስቀናኝ ነገር አለና ብቻ ከሰው ዓይን ይጠብቃችሁ። እግዚአብሔር ከፍ ያለ ደረጃ ላይ ያድርሳችሁ። ሄሉዬ በጣም ጎበዝ አስተዋይ ሴት ነሽ። እንግዲህ አይደለም ለወንድምሽ ለሌላ ሰዎችም የተረፍሽ ምትተርፊም ልጅ ነሽና ወንድምሽ ደግሞ ትልቅ ደረጃ ላይ ደርሶ ነገ ስምሽንም የሚያስጠራ አንቺን የሚያኮራሽ ያድርግልሽ ምኞቴ ነው። የምሬን ነው። ታላላቅ እህቶቻችን ወንድሞቻችን ለኛ የሚለፉት የሚተጉት ነገ የተሻለ መንገድ ኑሮን የተሻለ ህይወት እንድንመራ ስለሚፈልጉ ወድቀን እንዳያዩን ስለሚፈልጉ ነውና ለእህት ለወንድሞቻችን ረጅም እድሜ ከጤና ጋር ይስጣችሁ። ወዳችኋለሁ። የምር ቃል የለኝም ለእህትና ለወንድምና በሄሉዬ ደግሞ ሪል አይቻለሁ። እዮባ ማየታችሁት ከሆነ ጥዬሽ አልሄድም እያለ ነበረና ብቻ እንግዲህ በቪዲዮ ደግሞ ይመጣሉ አብረን እናያለን። ሰብስክራይብ አድርጓችሁ ሁለታቸውንም ወዳችኋለሁ። መልካም ቀን ይሁንላችሁ። ባይ